እንዴት ናችሁ? ዛሬ ስለ ፌሚኒዝም እናውራ። ፌሚኒዝም በጣም ብዙ ክሬዲት ሲሰጠው እንሰማለን። ዛሬ ሴቶች ላላቸው መብት፣ ነፃነት ፌሚኒዝም ነው ዋናው ሮል የተጫወተው ሲባል እንሰማለን። እውነት ፌሚኒዝም ዛሬ ሴቶች ላሏቸው መብቶች፣ ነፃነቶችና ኦፖርቹኒቲስ ሁሉንም ክሬዲት ይወስዳል ወይ? ፌሚኒዝም ሁሉም ክሬዲት ይገባዋል ወይ የሚለውን እናያለን። ከታሪክ አንጻር፣ ከጊዜ መለዋወጥ አንጻር፣ ከፖለቲካል ቼንጅ፣ ከብዙ ነገሮች አንጻር ለማየት እንሞክራለን። ባለችን ጊዜ አላረዝምባችሁም። እንግዲህ ፌሚኒዝም የሚባለው እንቅስቃሴ መጀመሪያ ከጀመረ ጀምሮ አሁን ድረስ ስቲል ፕሬዘንት ዴይ ድረስ ያለው በታሪክ ጸሐፊዎች፣ በታሪክ አጥኚዎች ዘንድ ምን ተብሎ ይጠራል? የዌቭስ ኦፍ ፌሚኒዝም፣ የፌሚኒዝም ዌቮች፣ የፌሚኒዝም ማዕበሎች ተብሎ ይጠራል። እነዚህ ዌቮች በየክፍለ ዘመኑ ከፋፍለው ተጠንተዋል። አንዳንዶቹ 3 ናቸው ይላሉ፣ የአሁኑን ጨምሮ። አንዳንዶቹ የለም የአሁኑ 4ኛ ተብሎ ካታጎራይዝ መደረግ አለበት ይላሉ። እኛ ለአሁን አጭር አድርገን በየዘመኑ የተነሱትን ሀሳቦች፣ የተቀነቀኑትን ሀሳቦች፣ የተነሱትን ተቃውሞዎች ወይም ደግሞ ፌሚኒዝም መጀመሪያ ሀሳቡ ምን ነበር፣ ምን ይዞ ነው የተነሳው፣ አሁን ላይ ምን ላይ ነው ያለው የሚለውን ሶ the first wave of feminism ወይም የመጀመሪያው የፌሚኒዝም ደረጃ ወይም ዌቭ ተብሎ የሚጠራው ከ1800ዎቹ አጋማሽ እስከ 1900 መጀመሪያ አካባቢ ያለው ነው፣ በዘመን ማለት ነው፣ በታሪክ የተጻፈው። ያ ምንድነው? መጀመሪያ ይሄ ሙቭመንት የመጀመሪያው ዌቭ ሲነሳ ምንድነው የመጀመሪያ ያነሷቸው ጥያቄዎች? እነዚህ ሌጋል ራይትስ ይኖራቸው ሴቶች የሚል ነበረ። ወጥቶ የመስራት የመምረጥ፣ በተለይ በጣም መምረጥን አድቮኬት አድርገዋል የመጀመሪያው ዌቭ ኦፍ ፌሚኒዝም። ሶ የመምረጥ የመምረጥ መብት፣ የንብረት መብትና የስራ መብት፣ 3ቱ ላይ በጣም ሞር ፎከስ ያደረገ ነበረ የመጀመሪያው ዌቭ ኦፍ ፌሚኒዝም። በወቅቱ እንደነ ሜሪ ዎልሰንክራፍት ያሉት የሙቭመንቱ ፊት አውራሪዎች ያቀርቡት የነበሯቸው ጥያቄዎች፣ መሰረታዊ የመብት ጥያቄዎች እነዚህ ነበሩ ማለት ነው። ከላይ ጠቀስኳቸው ነበሩ ማለት ነው። ሙሉ በዘመኑ ይነሱ የነበሩ መሰረታዊ ጥያቄዎች የትኞቹ ናቸው? እውነት የመጀመሪያው ዌቭ ኦፍ ፌሚኒዝም በየትኞቹ ጥያቄ ምክንያት የተነሳ ነው የሚለውን ለማወቅ የእሷን መጽሐፍ እዚህ ጋር አስቀምጥላችኋለሁ እንድታነቡት። ከዚህ በኋላ ለእንቅስቃሴው መነሻነት ወይም ደግሞ እንደ ኢኒሻል ስታርት እንደ መነሻ የሚቆጠር ለሁለተኛው ዌቭ ኦፍ ፌሚኒዝምም እንደ ትራንዚሽን ነው ተብሎ የሚነገርለት አንድ ታሪካዊ ክስተት ተደርጎ ነበር። ያ 1848 200 ሴቶች በኒውዮርክ ሴኔካ የተገናኙበት ወይም ያደረጉት ጉባኤ ተብሎ በታሪክ የተነገረው ነው። ሴኔካ ፎልስ ኮንቬንሽን ተብሎ የሚጠራው ነው። ያ ለሁለተኛው ዌቭ ኦፍ ፌሚኒዝም እንደ መሸጋገሪያ ሆነ ማለት ነው። ስለዚህ ሁለተኛው ዌቭ ኦፍ ፌሚኒዝም ደግሞ ስለምንድን ነው የሚያወራው የሚለውን የዚህ ሁለተኛ ደረጃ የፌሚኒዝም ወይም ሰከንድ ዌቭ ኦፍ ፌሚኒዝም የሚባለው ግን መጀመሪያ ላይ የነገርኳችሁ አሉ። የመጀመሪያ መሰረታዊ ጥያቄዎች የመምረጥ መብት፣ የኢምፕሎይመንት ወጥቶ የመስራት መብትና የንብረት መብት ከሚሉት አልፎ ሶሻል ኢንስቲትዩሽንስ የሚባሉት እነዚህ ማህበራዊ ተቋማት የሚባሉትን ትዳር፣ ቤተሰብ፣ ሶሳይቲ፣ እነዚህን ኢንስቲትዩሽኖች ወደ ማጥቃት ያናታክ ወደ ማድረግ እነዛን ኢንስቲትዩሽኖች አቦሊሽ ወደ ማድረግ ወደሚመስል አቅጣጫ መጓዝ ጀመረ ማለት። እዚህ ከወንዶች እኩል ይሆን ብሎ የመብት እኩልነት ከሚለው አንድ አይነትነት ወደ ሴምነስ ወደሚለው እየመጣ ነው የሚሉ ስጋቶች በወቅቱ ተገልጸው ነበረ። ይሄ እነዚህ ወደ ሁለተኛው ዌቭ ኦፍ ፌሚኒዝም ትራንዚሽን ሲያደርግ የታዩ ነገሮች ነበሩ። እንደ መጀመሪያው ዌቭ ኦፍ ፌሚኒዝም ወይም እንደ መጀመሪያው የፌሚኒዝም አመጣጥ ሁለተኛው ተብሎ ሰከንድ ዌቭ ኦፍ ፌሚኒዝም ተብሎ የመጣው 1949 ነው። በዚህ በሁለተኛው ዌቭ ኦፍ ፌሚኒዝም ወቅት የሙቭመንቱ ፊት አውራሪ የነበሩት እንደነ ሲሞን ደ ብላቪ የተባለች ሶሻሊስት ሴት አይነቶቹ ደግሞ ያመጡት አርጊውመንት ምን እንደሆነ እንመልከት። እነ ሲሞን አይነቶቹ ፌሚኒስቶች ደግሞ የሰከንድ ዌቭ ፊት አውራሪ ፌሚኒስቶች ያሉት ምንድነው? ለምሳሌ ሲሞንን ስፔሲፊክሊ እሷን ብጠቅስ ያለችው ምንድነው? እንደውም ሴት መሆን ማለት ሪዲፋይን መደረግ አለበት። ዲፋይን የተደረገበት መንገድ ልክ አይደለም። ሶሳይቲ ነው ዲፋይን ያደረገው። እንዳልኳችሁ ሁለተኛው ዌቭ ኦፍ ፌሚኒዝም እነዚህ ሶሻል ኢንስቲትዩሽኖችን በኃይል የሚቃወም ነው። ወይም ደግሞ እነሱ ዲፋይን አድርገዋል፣ እነሱ አሳስተውናል፣ እነሱ ኢንዶክትሪኔት አድርገውናል ብሎ የሚያስበው የዌቭ ኦፍ ፌሚኒዝም ነው። ሶ ሲሞን ምንድን ነው የምትለው? ቃል በቃል ሴትነት
ዲፋይን መደረግ ያለበት ወይም መተርጎም ያለበት ከባዮሎጂና ከኔቸር ዲታችድ ሆኖ ነው፣ ተለይቶ ነው። ከባዮሎጂና ከኔቸር ከባዮሎጂና ከተፈጥሮ ውጪ ሆኖ ነው እንደውም መሆን ያለበት ዲፋይን መደረግ ያለበት ትላለች። ዘ ሰከንድ ሴክስ የሚል በጣም ፌመስ የሆነ መጽሐፍ አላት። ከሱ ላይ የተወሰነ ቀንጭቤን ያሰማችኋለሁ። እናንተ መጽሐፉን ካገኛችሁት አንብቡት። ከበሩን እዚህ ጋር አደርግላችኋለሁኝ። Simone says this: woman is a female to the extent that she feels herself as such. Some essential biological givens are not part of her lived situation. ተመልከቱ። ያው ሴትነት ሴት ሆኖ መፈጠር ብቻውን ዲፋይን ሊያደርገው አይገባም፣ ሊተረጉሙ አይገባም ሴት ሆኖ መፈጠርን። ሶ የሚሰማት ስሜት እስከተሰማት ኤክስተንት ድረስ ነው ሴትነት ማለት እስከተሰማት ኤክስተንት ነው ትላለች። እና እንደውም የሴት የመራቢያ አካላትን ሁላ እያነሳች ከእንቁላል አቃፊ ከሴት የእንቁላል አቃፊ ከማህፀኗ ይልቅ ይሄኛው ፓርቷ የበለጠ ኢምፖርታንት ነው፣ ያ ማለት ይሄ ነው እያለች እኔ አሁን እዚህ ጋር ዲስክራይብ ለማድረግ በሚቸግረኝ መንገድ ታብራራለች ማለት ነው። እና እናንተ ገብታችሁ እንድታነቡት ሰከንድ ሴክስ የሚል ነው የጻፍኩላችሁ። ሶ የዚህ ይሄ አሁን ያለንበትን ዘመን እንደውም ፕሪዲክት እያደረገች ይመስላል ይላሉ ብዙ ሂስቶሪያንስ። አሁን ያለንበትን ዘመን ፕሪዲክት እያደረገች እስኪመስል ድረስ ወንድ ሴት መሆን ይችላል፣ ሴትነት ካልተሰማ ሴት አይደለም ኢትስ ኦኬ ምናምን አይነት ነገር ነው። እና ሶ ጀንደር እና ሴክስ ዲስቲንክቲቭ ዲፍረንስ አላቸው። ሴክስ ሰው ጾታ ይዞ ሊወለድ ይችላል። ሴት ሆኜ ተወልጃለሁ፣ ሴት ነኝ። ነገር ግን ሴትነት ዛሬ ላይ በዚህ ቅጽበት ካልተሰማኝ ሴት አይደለሁም ማለት ነው። ሶ ቱ ዘ ኤክስተንት ዳት አይ ፊል አስ ሰች ነው ሴትነቴ ማለት ነው። እና ዲፊኒሽንም እንደዚህ ዲፋይን ማድረግ አያስፈልግም። እሷ ቃል በቃል በግልጽ አስቀምጠዋለች። መጽሐፉን የምታገኙ የሆነ አክሰስ ካላችሁ ማንበብ ራሳችሁ ማየት ትችላላችሁ። በግልጽ በሰዓቱ ይቀነቀኑ የነበሩ ሀሳቦችን ማለት ነው። እዚህ ጋር ተያይዞ ምንድን ነው እነዚህ ሶሻል ኢንስቲትዩሽንስ የሚባሉት ሚስትነትን፣ እናትነትን፣ ማዘርሁድን፣ ሃውስ ዋይፍነት፣ የቤት እመቤት መሆንን፣ ሜሪጅ፣ ሶሳይቲ፣ ማህበረሰብ የሚባሉትን እነዚህ ሶሻል ኢንስቲትዩሽንስ ማህበራዊ ተቋማት የሚባሉትን በጣም በኃይለኛው ይቃወሙ ነበረ እነዚህ የሰከንድ ዌቭ ፌሚኒስቶች። ይህንን ሲቃወሙ ምንድን ነው የሚሉት? አሁን ለምሳሌ ስምኦን ቃል በቃል እሷ ራሷ ያለችውን ስፔሲፊክሊ የእሷን መጽሐፍ ስለሆነ ኤክስፕሎር ያደረኩትኝ እሷን ለመጥቀስ ያህል ምን አለች? ሴቶች ፈልገውት አይደለም። ከሶሻል ኮንስትራንቱ ውጪ ሆነው ነው ራሳቸውን ዲፋይን ማድረግ ያለባቸው የሚለውን አርጊመንት በጣም ስታቀርብ ምንድን ነው ሰዎች ይከራከሯት የነበረው፣ በሌላኛው አቅጣጫ ያሉ ሰዎች ደግሞ ይሄ ልክ አይደለም የሚሉ ሰዎች ይከራከሯት የነበሩ። ነገር ግን እኮ እናትነትን፣ ሚስትነትን፣ ሃውስ ዋይፍነትን ወደውት፣ የቤት እመቤትነትን ወደውት ቁጭ ብለው ልጆቻቸውን የሚያሳድጉ የሚወዱት የእውነት ሪሊ ኢንጆይ የሚያደርጉት ሴቶች አሉ። ታዲያ እነሱስ ምንድን ነው የምትይው? ላይ እነሱ ሴት አይደሉም ወይ ነው የምትይው ወይ የሚል ኮስችን ሲደረግባት ያቀረበችው አርጊመንት ምንድነው? ኢንዶክትሪኔት ተደርጓል። እነዚህ ሴቶች በራሳቸው አስበው ፈልገው የወሰኑት አይደለም። ማህበረሰብ ኦልሬዲ ኢንዶክትሪኔት አድርጓቸዋል፣ ጭኖባቸዋል። ይህንን ትምህርት የማይፈልጉትን ነገር ሲያስተምራቸው ስለኖረ ነው እንጂ ወዶ እናት የሚሆን የለም ነው ቤሲክሊ። የእውነት ራሳችሁ ገብታችሁ መምረጥ ትችላላችሁ። ይሄ ራሴ የፈጠርኩት ነገር አይደለም። እንደዛ ነው እያለች የነበረው ስምኦን ኤንድ እሷን መሰሎች የሰከንድ ዌቭ ፌሚኒዝም አቀንቃኞች ማለት ነው። ስለዚህ ይሄ ፌሚኒዝም መጀመሪያ ቤዚክ ራይት ብሎ ከተነሳበት ወዴት እያደገ እንደሆነ ተመልከቱ። አሁን ላይ ያሉ የፌሚኒዝም ሙቭመንት አቀንቃኞች እናትነትን፣ ሴትነትን፣ ማዘርሁድን፣ የቤት እመቤት መሆንን ያንን የሚመርጡ ሴቶችን አያበረታታም ፌሚኒዝም ሲባሉ አይስማሙም። ነገር ግን ታሪክ እንደሚያሳየን ከሆነ ያንን ወደ መጥላት፣ ያንን ዲሞሊሽ ወደ ማድረግ ነው ፌሚኒዝም እያደገ የመጣው። ፌሚኒዝም የመጀመሪያዎቹ ዌቭ ኦፍ ፌሚኒዝም ላይ ያሉ ሴቶች ራሱ የተቃወሙት ያሉ ሙቭመንት ውስጥ ፌሚኒዝም የሚባለው እንቅስቃሴ ውስጥ የነበሩ ሴቶች ራሱ ሰከንድ ዌቭ ኦፍ ፌሚኒዝምን አረ ይሄ ነገር ብለው የተቃወሙ በርካቶች አሉ። ያንንም በደንብ አድርጎ ማየት ይቻላል ከታሪክ። እንዲህ እያለ ሶስተኛው ዌብ ኦፍ ፌሚኒዝም ላይ ደረሰ ማለት ነው። እንግዲህ እኔ ባጭሩን ለማስቀመጥ የሞከርኩት ከጊዜ አንጻር፣ እናንተ ገብታችሁ ዲቴይሉን እዩት። ሪሶርሶቹን እዚህ ታች ለማስቀመጥ እሞክራለሁኝ። እንዲህ እያለ እንግዲህ ሶስተኛው ዌብ ኦፍ ፌሚኒዝም የሚባለው የሶስተኛው የፌሚኒዝም ደረጃ ላይ ደረሰ ማለት ነው። ጠቅላላ አድርገን እናየዋለን። ስቲል ፕሬዘንት ታይም ያለውን ማለት ነው፣ እስካሁን ድረስ ያለውን
ሶስተኛው ዌቭ ኦፍ ፌሚኒዝም ኮምፕሊትሊ በጣም ብዙ አዲስ ነገሮችን ይዞ ለብዙ አዲስ ነገሮች የሚታገል የመጀመሪያ ቤዚክ ራይት፣ ከቤዚክ ራይት እናትነት፣ ሚስትነት እስር ቤት ነው። ከሴቶች እንደገና ደግሞ ሴትነት ዲፋይን መደረግ ያለበት በተፈጥሮ ብቻ አይደለም። በተፈጥሮ ሴት ሆኖ መወለድ ብቻውን ሴት አያደርግም። የሆነ ሰዓት ላይ ፊል ካላደረግ ሴትነት ወይ ፊል ካላደረግሽ የሆነ ሰዓት ላይ ፊል ካላደረግሽ ሴትነትን ሴት ላትሆኚ ትችያለሽ ወደሚሉ ዴፊኔሽኖች ከዛ ደግሞ ወርዶ ሶስተኛው ዌቭ ኦፍ ፌሚኒዝም ስለምን እንደሚሆን እዚች ጋር ከያዝኩት ኖት ላይ ላንብብላችሁ። የጾታ ማንነት፣ ጀንደር አይደንቲቲ፣ አርቲፊሻል ሪፕሮዳክሽን፣ ሴክሹዋል ሪቮሉሽን፣ የወሲብ አብዮት፣ አቦርሽን በገዛ ሰውነቷ፣ ሄር ባዲ ሄር ቾይስ፣ የማናገሚ ወይም ደግሞ አንድ ሴት አንድ ወንድን አግብቶ መኖር የሚለው መቆም አለበት። ያ ሴት ልጅን ለመርገጥ፣ ለመጨፍለቅ፣ ለኦፕረስ ለማድረግ ተብሎ የተሰራ ስርዓት ነው በሚል ያንንም መቃወም፣ እንደገና ሴቶችም ሌሎች ሴክሹዋል ኦፕሽኖቻቸውን ኤክስፕሎር ማድረግ አለባቸው። ሶ ይሄን ብሎ ጀንደር የሚለው ጽንሰ ሀሳብ ሙሉ በሙሉ መለወጥ አለበት እስከሚለው ደረጃ ደረሰ ማለት ነው። መጀመሪያ የሴቶች ነጻነት፣ የሴቶች መብት፣ የሴቶች መሰረታዊ መብት ከሚለው የተነሳው ፌሚኒዝም የተነሳበት የመጀመሪያ ዓላማው ምን ያህል ርቆ እንዳለ አሁን ያለንበት ዘመን በተለይ ዌስተርኑ ዓለም አሜሪካ፣ አውሮፓ የምታዩት ነው። በተለይ ይሄ የጀንደር ጉዳይ እኔ ፐርሰናሊ ዲሉዥን ህመም ነው የሚመስለኝ። ጤነኝነት ነው ብዬ ፍጹም አላምንም። እዚህን ኮንሰፕቶች ይዞብን መጥቷል። በጣም ትልቅ ኮንትሪቢዩቲንግ ፋክተር ነው ለጀንደር ኤክስፕሎር መደረግ ያለበት ነገር ነው። ጀንደር በአንድ ወንድ ሴት ብሎ መቆም የለበትም የሚለውን ሀሳብ መጀመሪያ ካቀነቀኑ ሰዎች መካከል ፌሚኒስቶች ተጠቃሾች ናቸው። ይህን እኔ አይደለሁም ያልኩት፣ ታሪክ መዝግቦ አስቀምጦታል። ሻርሎት ፋየርስቶን፣ ኬት ማለድ የመሳሰሉ የዘመኑ በተለይ ይሄ ሰርድ ዌቭ ኦፍ ፌሚኒዝም የሚባሉ የሶስተኛው ዌቭ ኦፍ ፌሚኒዝም አካባቢ የዛ ዘመን እውቅ የነበሩ ፌሚኒስቶች ፌሚኒስት ተብሎ የሚጠቀሱ አሁን ድረስ በታሪክ የሚጠቀሱ እነሱ ራሳቸው መጽሐፍቶቻቸው ላይ ያስቀምጡትን መመልከት ይቻላል። ይሄንን እኔ አይደለም ያልኩት፣ ራሳቸው የጻፉት መጽሐፍ ላይ አለ፣ በታሪክም ተጽፎ አለ፣ ይታወቃል። ትልቅ ኮንትሪቢዩቲንግ ፋክተር እንደሆነ አሁን ላለንበት የጾታዎች መብዛት፣ ጀንደር ፍሉዲቲ፣ ሴክሹዋል ሪቮሉሽን በሚል የሚካሄዱ እነዚህ የልቅ የወሲባዊ ካልቸር መምጣት ለእነዚህ ሁላ ነገሮች ትልቅ ኮንትሪቢዩቲንግ ፋክተር የሆነ ሙቭመንት ነው። እኔ ያላልኩም፣ ታሪክ ነው የሚለው። አሁን የተወሰነ ፌሚኒዝም አሁን እንግዲህ የደረሰባቸውን ዌቮቹን ወይም ደግሞ የመጣባቸውን አመጣጦች ካየን መጀመሪያ የሴቶች መሰረታዊ መብትና ነጻነት ይከበር ከሚል እስከ ጾታ የሚባል ነገር እንደውም የለም። ራሱ ጾታ ራሱ ተቀያሪ ነው፣ መቀየር ይቻላል። ጀንደር ቾይስ ነው፣ ምርጫ ነው እስከሚል ደረጃ አሁን እስከምናየው ደረጃ ድረስ የደረሰው የፌሚኒዝም ሙቭመንት ዛሬ ላይ ሰጥቻችኋለሁኝ። እኔ የሰጠኋችሁ መብት ላይ ተቀምጣችሁ ነው ይህን ሁሉ እያላችሁ ያላችሁት የሚላቸውን ደግሞ ሴክተሮች በጥቂቱ እንያቸው። የመጀመሪያው ትምህርት ነው፣ ኤጁኬሽን። ሴቶች መማር የጀመሩት ከፌሚኒዝም መምጣት በኋላ አይደለም። ሻለመት ሻህር the fourth state a history of women in the middle age የሚል መጽሐፏ ላይ በሜዲቫል ኤጅ የሜዲቫል ዩሮፕ ውስጥ የነበሩ ሴቶችን አኗኗር ጽፋለች። ሌሎችም ብዙ ጸሐፍት በሜዲቫል ዩሮፕ ይኖሩ የነበሩ የሴቶችን አኗኗር ጽፈዋል። እንግዲህ የፌሚኒዝም መነሻ የሚባሉ ኤሪያዎች ላይም ይኖሩ የነበሩ ሴቶችን ቢፎር ፌሚኒዝም የነበራቸውን አኗኗር ጽፈዋል። ነጋዴዎች፣ የመሬት ባለቤቶች፣ ሰራተኛ ሴቶች ነበሩ። በእኛም ሀገር ሴቶች ኤጁኬሽን የጀመሩት አሁን ነው ማለት አይቻልም። የሃይማኖት ተቋማት ሴቶችን ከፌሚኒዝም በፊት ማስተማር ሜዲቫል ዩሮፕ ስንመለስም ሊቃን የተባሉ ሴቶች ከፌሚኒዝም በፊት የነበሩ ሊቃን የተባሉ ሴቶች ኦር ስኮለርስ ነበሩ። ይሄ ታሪክ የመዘገበው ነገር ነው። መማር የጀመርነው ወይም ደግሞ ሴት ልጅ ትምህርት የጀመረችው በፌሚኒዝም ምክንያት አይደለም። ፌሚኒዝም ፎር ሞር አክሰስ ኦፍ ኤጁኬሽን አድቮኬት አድርጓል። የስ ሌላው ደግሞ ወርክ ፎርሱን መቀላቀል ነው። ሴቶች የስራ ኃይሉን ተቀላቅሏል፣ ወጥቶ መስራት የሚለውን ሀሳብ ወጥታችሁ እንድትሰሩ ያደረገው የፌሚኒስት ሙቭመንት ነው የሚሉ ሀሳቦች በሰፊው ሲቀነቀኑ ይሰማል። ሴት ልጅ ያልሰራችበት ዘመን የለም። በቤቷ በሰው ቤት ተቀጥራ በእርሻ ኢኮኖሚካሊ ኮንትሪቢዩት ያላደረገችበት አንድም ዘመን
አይገኝም። ወጥቶ መስራት ግን በይበልጥ የተስፋፋው ከኢንዱስትሪያላይዜሽን መምጣትና ብዙዎቻችን እንደምናውቀው 1939 እስከ 1945 የሁለተኛው ዓለም ጦርነት በኋላ ነው። ሁለተኛው ዓለም ጦርነት እንግዲህ ምን ያህል በጣም በርካታ ሴቶችን በጣም ብዙ ቁጥር ያላቸው ሴቶችን ወደ ወርክ ፎርሱ የቀላቀለ እንደሆነ ታውቃላችሁ። ብዙ ወንዶች ሚሊየንስ የሚቆጠሩ ወንዶች ወደ ጦር ሜዳ ወጥተው መዋጋት ስለነበረባቸው የወርክ ፎርሱን ሴቶች መቀላቀል ነበረባቸው። የስራው ወጥቶ የመስራት የኢንዱስትሪው ላይ ሴቶች የመቀላቀላቸውን ነገር ትልቅ በር የከፈተ ነገር ነው። ከኢንዱስትሪያላይዜሽን መስፋፋት ወርልድ ዋር 2 ያመጣው ትልቅ የኢንዱስትሪ በሮችን ለሴቶች መክፈት፣ እነዚህ ነገሮች ከፌሚኒዝም በላይ ትልቅ ኮንትሪቢዩቲንግ ፋክተር ናቸው ሴት ልጅ ወጥታ መስራት ለመጀመሯ። ምንም እጅ የለውም ፌሚኒዝም ለማለት አይደለም። just so you understand እያልኩኝ ያለሁት በፌሚኒዝም ምክንያት አይደለም ይህንን መብት ያገኘችው ሴት ልጅ። ኢንዱስትሪያላይዜሽን ኤንድ ወርልድ ዋር ሁለተኛው ወርልድ ዋር በጣም ትልቅ ኮንትሪቢዩቲንግ ፋክተር ናቸው ከፌሚኒዝም በላይ። ይሄንን እኔ አይደለም ያልኩትኝ፣ ታሪክ መዝግቦት ያለ ነገር ነው። ሌላው የመናገር ነጻነት ነው። ሴት ልጅ የመናገር ነጻነት ኖራት ከፌሚኒዝም በኋላ የሚሉ ክሌሞች እንሰማለን። ይሄም በታሪክ ስናየው ልክ አይደለም። ቢካዝ የመናገር መብት ፍሪደም ኦፍ ስፒች ሞር ብሮደር ኮንሰፕት ነው። ከፖለቲካል ለውጦች ጋር ከዲሞክራሲያዊ ፕሪንሲፕል መቀየር ኢትስ ጀስት ብሮደር ኮንሰፕት፣ ትልቅ ብሮደር ፖለቲካል ኮንሰፕት ነው። ለሴት ብቻም አይደለም፣ ለሴትም ለወንድም እኩል የሚሰራ በትልቁ ሊጠና የሚገባ ኮንሰፕት ነው እንጂ ለሴቶች ብቻ የሚሰራ አይደለም። ከነዚህ ነገሮች መለወጥ ከፖለቲክሱ ከዲሞክራሲያዊ ፕሪንሲፕሎች መቀየር ጋር አብሮ የመጣ በዘመን መቀየር እና በፖለቲክስ መቀየር የመጣ መብት ነው እንጂ ፌሚኒዝም ብቻውን ለሴቶች የቀዳጀው መብት አይደለም። ሌላው ያው አንዳንድ ሰዎች እንደ ቁም ነገር ያወሩታል። አይ ዶንት ቲንክ ሁሉም ፌሚኒስቶች ይህንን የሚሉ ግን ኢትስ ወርድ ሜንሽኒንግ ቢካዝ ይነሳል። ስለዚህ እኛ የምናንሳው ያው ሱሪ መታጠቅ፣ ሱሪ መልበስ እና እንደፈለገ መልበስ የመልበስ ነጻነት የሚለው ነው። ይሄ አንደኛ አጨቃጫቂ ነው። አንደኛ እንደፈለገ መልበስ መራቆት በራሱ ነጻነት ነው ወይስ ባርነት ነው የሚለው የሚያጨቃጭቅ ነገር ነው። ነጻነት ሰጠናችሁም ከሆነ ክሌም የሚደረገው በዚህ በፌሚኒስት ሙቭመንት የሚያንቀሳቅሱ የተወሰኑ ሰዎች፣ ሁሉም ለማለት ይቸገራሉ ይሄንን እንኳን ነጻነት ሰጠናችሁም ከሆነ አንደኛ አጨቃጫቂ ኮንሰፕት ነው፣ ነጻነት ይሁን አይሆን የሚለው ባይት ሰልፍ። ሁለተኛ ሴቶች የወርክ ፎርሱን መቀላቀል፣ ቅድም እንዳልኩት የስራ ሞር ወደ ስራ ወጥቶ ኢንዱስትሪ የመስራት አይነት ነገር ሲመጣ ዩኒፎርሞች፣ ለስራ የሚመቹ ነገሮች መቀየር፣ የስፖርት አክቲቪቲዎች፣ እነዚህ ኢንዱስትሪዎች የተለያዩ ኢንዱስትሪዎች አሉ እነሱን መቀላቀል ሲጀምሩ ከዛ ጋር ከዘመን ጋር ከፋሽን ጋር እየተለዋወጠ የመጣ ነገር ነው። ሌላኛውና ዋነኛው እንግዲህ ትልቁ የፌሚኒዝም ሙቭመንት ሶርስ ኦፍ ፕራይድ የመምረጥ መብት ነው። ይሄ ፖለቲካዊ ምርጫ ሌጋል ዋን ኦፍ ዘ ሊጋል ራይትስ ፌሚኒዝም ትልቅ ኮንትሪቢዩቲንግ ፋክተር ነው። የፌሚኒዝም ሙቭመንት ተብሎ ከሚጠቀስባቸው ውስጥ አንዱ ነው። ሌሎች ፖለቲካዊ ሙቭመንቶች ሂውማን ራይት ሙቭመንቶችም ለዚህ ትልቅ አስተዋጽኦ ቢያደርጉም ፌሚኒዝም ግን የመምረጥ መብት ላይ የማይናቅ ሚና ነበረው። ይሄንን መካድ አይገባም። ታዲያ ይሄ ሁሉ ከሆነ በታሪክም ተመዝግቦ ካለ ሙቭመንቶቹ በግልጽ የመጡበት ደረጃ የመጡበት ዌቭ እንዲህ ተቀምጦ ካለ አሁን ላይ ያሉ የፌሚኒዝም ሙቭመንት አቀንቃኝ ሰዎች በድፍረት ሶሻል ሚዲያ ላይ አድቮኬት የሚያደርጉ ሰዎች በድፍረት ሶሻል ሚዲያ ላይ እየወጡ ባገኙት ፕላትፎርም ፌሚኒዝም ነው ይሄን መብት የሰጣችሁ እያሉ ለምን ይናገራሉ ብንል ይሄ ምናልባት የተለያዩ ታሪክን ከፖለቲካል ሙቭመንቶች ሌንስ በዛ ሌንስ የማየት ፕሮብለም ይመስለኛል እኔ በግሌ። ይህንን ካነሳን አይቀር ግን ፌሚኒዝም ህጸጽ አልባ ተደርጎ ፕሬዘንት ሲደረግ ይታያል። እንደ ማንኛውም ፖለቲካል ሶሻል ሙቭመንት ፌሚኒዝም ህጸጽ አልባ አይደለም። እንደውም በጣም ብዙ ችግሮች እንዳመጣ በታሪክ ይነገራል። ፖለቲሽንስ፣ ሂስቶሪያንስ፣ ታሪክ ጸሐፊያን፣ ታሪክ አጥኚዎች፣ ፖለቲከኞች፣ የሶሻል ሳይኮሎጂ ምሁራንም ጭምር አርጊው ያደርጋሉ። የብዙዎቹ አሁን ላይ የምናያቸው በተለይ እነዚህ የሶሾ ኢኮኖሚክ ጀንደር አሁን በተለይ ወስተርኑ ዓለምና አሜሪካ ላይ የሚታዩ በጣም ብዙዎቹ የጾታ
የወሲብ ልቅነት፣ የወሲብ ካልቸር መቀየር፣ እነዚህ በጣም ብዙ ለሶሻል ኢንስቲትዩሽኖች እነዚህ ሜሪጅ፣ ቤተሰብ፣ ፋሚሊ፣ ኮሚዩኒቲ፣ እናትነት፣ ሚስትነት ምናምን የሚባሉት እነዚህ በጣም በጣም አስፈላጊ የሆኑትን ለማህበራዊ ፒላሮችን የነቀነቀ እዛ ላይ በጣም በጣም ትልቅ ተጽዕኖ ያሳደረ ሙቭመንት እንደሆነ በብዙ በታሪክም በሪሰርችም ብዙ አጥኚዎች ይሄንን አርጊው ያደርጋሉ። እናንተም ገብታችሁ ሪሶርሶችን ማየት ትችላላችሁ። በደንብ ተጠንቶ የተቀመጡ ታሪኮች፣ የተጻፉ ታሪኮች አሉ። ቅድም የተወሰኑትን ሜንሽን አድርጌያለሁኝ። ራሳቸው ለዚህ መብት እንታገላለን የሚሉት አድቮኬቶቹ፣ ፌሚኒስቶቹ፣ ፊት አውራሪዎቹ እነዚህ ነገሮች እንዴት ዲፋይን እንዳደረጓቸው፣ ወደፊት እንዴት ነገሮች እንዴት ሊሄዱ እንደሚችሉ ቀድመው ራሱ እንኳን ፕሪዲክት ያደርጉ እስኪመስል ድረስ ወደ ይሄ ግብረ ሶዶማዊነት፣ ሴክሹዋል ሬቮሉሽን፣ የጀንደር ፍሉዲቲ በጣም የሚያስፈሩ ኮንሰፕቶች ማለት ነው። ብዙዎቻችን ምንድነው ሩቅ ነን ሩቅ ይመስለናል። ብዙ ነገሮች ሩቅ መስለውን ቅርብ ሆነው ከዛ ደግሞ ሀገራችን ላይ ሲሆኑ አይተናል። እና አዌርነሱ እንዲኖረን ታሪካዊ አመጣጡን እንዴት ነበር መጀመሪያ የጀመረው፣ እኛስ ሀገር አሁን እንዴት ነው የሚለውን ማየት በጎ ነው፣ ጥሩ ነው። ኢንፎርሜሽን፣ ታሪክ፣ ሂስትሪ፣ ለነገሮች ኪሪየስ መሆን በጎ ነው፣ ነገ ለምንፈጥረው ጀኔሬሽን ማለት ነው። ስለዚህ በጣም ብዙ ጊዜ ፕሬዘንት እንደሚደረገው ከፌሚኒዝም በፊት ሴቶች ምንም መብት አልነበራቸውም፣ ዜሮ ራይትስ ኤንድ ፍሪደም። ከዛ ፌሚኒዝም መጣ፣ ባለመብትና ባለነጻነት ሆኑ፣ እንደገና ብዙ ኦፖርቹኒቲ ያገኙ። ታሪኩ ቀመሩ እንደዚህ በጣም ቀላል ኢትስ ናት አስ ሲምፕል አስ ዲስ ራይት። አሁን ታሪካዊ አመጣጡን ስታዩት እንደዚህ አይደለም። ሌላው ደግሞ ቀደም ሲል ያነሳሁት ሀሳብ ፌሚኒዝምን ሕጸጽ አልባ አድርጎ ፕሬዘንት የማድረግ ነገር እየተሳሳተ ነው። ብዙ ቅድም ከተነሱት ችግሮች በተጨማሪ በሰዓቱም የነበሩ ራሳቸው ፌሚኒስቶች ፖይንት አውት ያደረጓቸው ችግሮች ነበሩ። የመጀመሪያ ካልቸራል ኮንቴክስቹዋላይዜሽን ፕሮብለም ነው። የሌላ ባህል ላይ ሲሄዱ ለምሳሌ እዚህ አሜሪካ ላይ፣ አውሮፓ ላይ ፌሚኒስት የሆኑ የነጻነት የሴቶች ነጻነት ታጋይ የሆኑ ሴቶች ወደ ሌላ ሀገር ላይ ሲሄዱ ተመሳሳይ ችግር ያለበት ነው ይመስላል። ሁሉም ሴት ተመሳሳይ ችግር ያለበት ነው የሚመስለው። በ19ኛው ሴንቸሪ የብሪቲሽ ሴቶች የብሪቲሽ ውመን ፌሚኒስትስ የሙስሊም ሴቶችን ከኦፕሬሽን ነጻ እናወጣቸዋለን፣ እንታገላቸዋለን፣ ድምፅ እንሆንላቸዋለን ብለው ሙስሊም ሴቶች ጋር ያደረጉት አንድ ኢንሲደንት ሁል ጊዜ እንደ ምሳሌ ይነሳል። ለፌሚኒዝም ካልቸራል ኮንቴክስቹዋላይዜሽን ፕሮብለም አለበት ለሚለው ማለት ነው። ምንድነው እነዚህ የብሪቲሽ ሴቶች እንደ ኦፕሬሽን የቆጠሩትኝ ሂጃባቸውን ነው። ሴቶቹ እነዚህ የሙስሊም ሴቶች ሂጃባቸው እንደ ኦፕሬሽን ነው፣ ተጨቁነዋል፣ ጭቆና ነው፣ እንደዚህ እንዲለብሱ እየተደረጉ ነው በሚል ማለት ነው። እና የነዚያ የሙስሊም ሴቶች ሪስፖንስ ግን እንደውም ሂጃባቸውን እንዲያጠብቁ እንዲወዱት ነው ያደረጋቸው፣ እንደውም ልህ ነው ያጋባቸው ማለት ነው። እና የዛን የሂጃብ ሃይማኖታዊና ካልቸራል ኢምፖርታንስ አላጠኑም እነዚህ ሴቶች። በቃ ለእነሱ ኦፕሬሽን እንደ ልብ አለመልበስ ነው። ስለዚህ እዛም ያለች ሴት ችግሯ ይሄ ነው ብሎ የማሰብ ነገር አለ እና እኛም ሀገር እንደው የሆነ ጊዜ ላይ በጣም ተስተውሎ ነበረ። ወንዳታ ሴት አትበሉ፣ ሴት አታበሉ፣ አንበሳ አትበሉ፣ አንበሲት በሉ፣ እንትን በሉ ምናምን የሚል ማለት ነው። እና የቋንቋ የዚህ አጠቃቀም ችግር ፕራዮሪቲያችን ነበረ ወይ? ለኢትዮጵያ ሴቶች ለሚጨቆኑ፣ በየቦታው ለሚደፈሩ፣ ወጥቶ ለመግባት ሴፍቲ ለሌላቸው የገጠር ሴቶች በተለይ እኔ ጋምቤላ ላይ አንድ ፕሮጀክት ለመስራት ሄጄ ነበር። ከዚህ ከሴቶች ጋር የተያዘ አዳሪ ትምህርት ቤቶች ላይ የሚደረጉ በጣም በጣም አሰቃቂ ስቶሪዎችን ከአንድ ኤንጂኦ ጋር ለመስራት እዛ አካባቢ ተገኝቼ ነበረ። እነዛን ነገሮች ሳይ ፌሚኒስቶች ሚዲያ ላይ ወጥተው በወቅቱ የሰማሁትን ነው። በወቅቱ የነበሩ ፌሚኒስቶች ሚዲያ ላይ ወጥተው ሴት አትበሉ፣ ወንድ አታበሉ፣ ኢንክሉሲቭ ላንጉጅ ተጠቀሙ፣ እንደዚህ በሉ፣ እንደዛ በሉ ምናምን ሲሉ ለእኔ that was a joke for me። ይሄ አንዲት እዛ መከራዋን ለምትበላ ሴት ምኗም አይደለም። እና ልክ እንደዚህ አይነት የካልቸራል ኮንቴክስቹዋላይዜሽን ፕሮብለም ታይቶበት ተጠንቷል። ይሄም ወይም ደግሞ ፒንፖይንት ከተደረጉ የፌሚኒዝም ህጸጾች መካከል ችግሮች ተብሎ ከተነሱ ከዋናዎቹ ከሜጀሮቹ ውጭ ማለት ነው። ሌላው ደግሞ የዌስተርን ጀጅመንት ያጠቀዋል የሚል ነው። ለምሳሌ የመርመን ሴቶች ሙቭመንት የሚባል አለ። በወቅቱ በተለይ አሜሪካ ላይ የተነሱ የመጀመሪያዎቹ የፌሚኒዝም ሙቭመንቶች አንደኛ ለዋይት ሴቶች ፔዛንት ሴቶችን የማይጨምሩ እነዚህ ሰራተኛ ሴቶች ባሮችን ስሌቮችን የማይጨምሩ ነው። ለስሌቮቻቸው ነጻነት ከታገሉ ችግር ውስጥ ሊገቡ ነው። ስለዚህ ዋይት ውመን የሚል ስፔሲፊክ የትግል ስም ነበረው። የመርመን ውመን ለመርመን ሴቶች ብቻ፣ ሌሎችን ኢንክሉድ የማያደርግ ሬሲዝም፣ የዌስተርን ጀጅመንት፣
ይበዛዋል ተብሎ በወቅቱ ከተጠቀሱበት ነገሮች አንዱ ነው። እና የሚገርማችሁ የመርመን ሴቶች እነዚህ በስሌቨሪ ወቅት የነበሩ የሴት መብት ታጋዮች ደግሞ እነዚህ ባሪያ የሚባሉት ስሌቮቻቸውን ሳይጨምሩ ለራሳቸው ለዋይት ውመን ብቻ እያሉ የታገሉትን ዛሬ ላይ አፍሪካን ፌሚኒስቶች እንደ ጀግና እንደ ሂስትሪ ፊገር ሲያነሷቸው በጣም ነው ማዝነው። ሌላው ምንድነው ፌሚኒዝም ትርጉሙ? ባይ ዴፊኒሽን ፌሚኒዝም ምንድን ነው? ማህበራዊ ኢኮኖሚ ለሴቶች ለጾታ እኩልነት የቆመ ለሴቶች ማህበራዊ ኢኮኖሚያዊ ፖለቲካዊ እኩል ተጠቃሚነት የቆመ ምናምን የሚለው ዴፊኒሽን አሁን ፌድ አድርጎ ለሁሉም ጾታዎች የሚል ደረጃ ላይ ደርሷል። ጾታ ቢካዝ ጾታ ሴትና ወንድ ብቻ አይደለም፣ ሴክስ ባዮሎጂ ብቻ ነው። ጀንደር ግን ሶሻል ኮንስትራንት ነው። እኛ መቀየር ሲሰማን የምንቀይረው ኢቭን ይቻላል፣ ኤክስቼንጅ መደረግ ይችላል። በቃ አሁን የምታዩት ነው እንግዲህ። እሱን ብዙ እውቅና መስጠት ኤንፈሳይዝ ማድረግም አልፈልግም፣ ግን እዛ ድረስ ስለደረሰ ሙቭመንቱ ቱ ዳት ኤክስተንት ስለሄደ እኔ አይደለም ያልኩትኝ ራሱ ዌቭስ ኦፍ ፌሚኒዝም ብላችሁ ብትገቡ ኢቨን እንደዚህ ኢንደብስ ሪሰርች ራሱ አይፈልግም፣ መጽሐፍት ምናምን አይፈልጉም። ዩን ዱ ጉግል ሰርች ዌቮቹን ያሳያቸዋል ወዴት እያደገ እንደሄደ። ሶ እነዛ ነገሮች ላይ ስለደረሰ ዴፊኒሽኑም ከዌቮቹ መቀየር ጋር አብሮ ተቀያይሯል። ሶ አሁን ላይ ግን ምንድን ነው ቤዚክሊ የሚነሳው ግን የማይቀየረው ነገር ምንድን ነው? ቾይስ ነው። ሴት ልጅ የምትፈልገውን ነገር የመምረጥ ነፃነት አላት የሚል ነው። በቃ የመረጠችውን ትሁን የሚል ነው። በጎ ነው። እሺ የመረጠችውን ትሁን ካልን ሌሎች የሚነሱ አርጊመንቶችን እናንሳ። የመረጠችውን ትሁን ካልን አንዲት ሴት እናትነትን ስትመርጥ ግን ቅድም እንደ ሲሞን ደ ቦቮር አይነት ፌሚኒስት ሴቶች ይነሱና ይሄ ኢንዶክትሪኔት ስለሆነች የመረጠችው ነው እንጂ የግል ምርጫ ኢንዲፔንደንትሊ አስባ የመረጠችው አይደለም ይሉናል። አንዳንድ ደግሞ ሀገራችን ላይ ያሉ ሰዎች እኔ በግሌ ብዙም ስለማይመቸኝ ነው፣ የግል አስተያየቴ ነው። ከዛ ውጭ እንዳታደርጉት፣ ፐርሰናል እንዳታደርጉት። አስባ የመረጠችው አይደለም ይላሉ። ልክ እንደተከራከሩልን አይደለም። ባይዞ ሴት ልጅ አታስብም ማለት እኮ ክርክር አይደለም። ይሄ እኮ ስድብ ነው። ማሰብ ትችላለች ምናምን የሚል ዘፈን ሰምታችሁ ታውቃላችሁ? ሴት ልጅ ማሰብ ትችላለች የሚል ዘፈን እና እንደው ማሰብ እንድችል ልትነግሪኝ እዛ ውስጥ አንግባ እስቲ እንተው። ማሰብ እችላለሁ፣ አዎ እችላለሁ ማሰብ። እና ሴት ልጅ አስባ የመረጠችው አይደለም ኢንዶክትሪኔት ስለተደረገች ነው ይላሉ። ሶ ፌሚኒዝም ምርጫ ከሆነ ፌሚኒስት የሚባል ምርጫ አለ ወይ የሚል ጥያቄ ያስነሳል። is there a feminist choice? is there a choice? ፌሚኒስቶች ጥሩ ነው ብለው የሚቆሙለት ወይስ ሴት ልጅ ማንኛውንም ምርጫ ስትመርጥ ጥሩ ነው ይባላል? because that's going to contradict with the very definition of feminism. ምርጫ ሴት ልጅ የመረጠችውን ማድረግ የመረጠችውን መሆን አለባት የሚለው ስቲል የፌሚኒዝም ዴፊኒሽን ከሆነ እናት መሆን የምትመርጥን ሃውስ ዋይፍ መሆን የምትመርጥን ለባሏ መታዘዝ የምትመርጥ ሴት ፌሚኒስት ምርጫ ነው ወይ የመረጠችው የሚሉ አርጊመንቶች ይነሳሉ። በጣም ኢንዲፔንደንት ነን፣ ስራ እንሰራለን፣ ቢዝነስ ላይ ነን እንደዚህ ብለው በጣም ፊት ለፊት ላይ የሚወጡ ሴቶች ናቸው ብዙ ጊዜ በፌሚኒዝም መድረክ በጣም የሚከበሩት፣ በጣም ሴሌብሬት የሚደረጉት። እና እናትነት፣ ሚስትነት ይሄንን የመረጡ ሴቶችስ ሴሌብሬት ይደረጋሉ ወይ? በአጠቃላይ እንግዲህ ከብዙ በጥቂቱ በጣም ብዙና ሰፊ ብሮደር ቶፒክ ነው ዛሬ የመረጥ ነው። ነገር ግን ከብዙ በጥቂቱ ይሄንን ይመስላል። እስቲ እናንተ ደግሞ በዚህ ጉዳይ ላይ ሀሳባችሁን አጋሩኝ። የተሳሳትኩትን ካለ አቃኑኝ፣ ኮመንት ስጡኝ፣ ቻሌንጅ አድርጉኝ፣ ደስ ይለኛል። በዚህ ጉዳይ ላይ እናንተ ሀሳባችሁን አስተያየቶቻችሁን ስጡ። ቀጣይ እንድሰራበት የምትፈልጉት ወይም ደግሞ እንድንሰራበት የምትፈልጉ ማንኛውም ርዕስ ካለ ደግሞ አስቀምጡልን። ቀጣይ ጊዜ በሌላ ቶፒክ እንገናኛለን። ቻው